ሆኛል እየመታችኝ እየረገጠችኝ ምግብ አሰጠኝ። ሙቤ በቃ አሁን ያዛት ልጅቷ በደንብ ያዛት ልጅቷ ለሀገር መብቃት አለባት። እየጎዱሽ ነው እየመቱሽ ነው። አደጋ ላይ ነሽ። ቤተሰቦች ጊዜው ከፍቷል፣ ልጆቻችሁን ጠብቁ። እነኚህ የ72 ዓመት አዛውንት የ4 ዓመት ከ10 ወር ሕፃን ልጅ ብቶ አስገድዶ መድፈር ፈጽሞ ገንዘብ ስላለኝ ጥሎሽ ጥዬ ቆንጆ ሴት አገባለሁ አሊያም እንደ ሐመሮቹ ከብት ሰጥቼ እዳራለሁ ማለት ቬትናም እዚሽ መንደር ላይ አይሰራም። ምክንያቱም ትክክለኛ አፍቃሪ ከሆንክ ዕድሜ ከደረሰ ለጥሎሽ እጅን ቆርጠ ስለምትሰጣት። አሊ መስጂድ ጉዳይ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሁለቱም ወገኖች 15 ተወክሎ ሄዶ ውይይት ተደርጎ አሁን ያለው የመስጂዱ ኮሚቴ በዚህ ረመዳን ውስጥ በጥብጥ የሚነሳ ከሆነ የመስጂዱ ሰላም የማይጠበቅ ከሆነ ንጹህ ቤቷን ስሜቱን የምታረካለት በኤቭሪቲንግ አስደስታው ሁሉ ነገር ተሟልቶለት ሀብታም ስለሆነ ብቻ ሁለተኛ ሚስት ማግባት ይችላል ወይ? አላህ ከአዛብ ነፃ እንዲያወጣችሁ በዚህ በረመዳን ከፈለጋችሁ ይህን ቪዲዮ እስከመጨረሻው ተመልከቱ። ቤት ስትገነባ መሰረቱን በስነ ስርዓት ሳትገነባ ጣራ ለመስራት ስትጥር ላይክ እንደዛ ነው። አሁን አንዳንዶቻችን እየጾምን ያለነው ረመዳን فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته ሰላም ድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ ተወደዱ የተመረጡ እንደምን እስላማዊ ቪዲዮ አሉ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁን ለቅም ላይክ እያደረጋችሁ ሐሳቡን አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠትለም ኢንሻአላህ ዛሬ እንደ ቀልድ እንግዲህ 5ኛ ቀን ደርሰናል። አላህ ይቀበለን ረመዳናችን ማለት ነው። ሱብሃንአላህ ቀኑ ወላሂ በጣም ነው የሚሮጠው ከሚጠቀሙት ባሮች መካከል ያድርገን ኢንሻአላህ። ለማንኛውም አላብዛባችሁ ቀጥታ ወደ ቪዲዮ አለፍኩላችሁ። ተኸየል ቤት ስትገነባ መሰረቱን በስነ ስርዓት ሳትገነባ ጣራ ለመስራት ስትጥር ላይክ እንደዛ ነው። አሁን አንዳንዶቻችን እየጾምን ያለነው ረመዳንን ጸሎቶቻችን በስነ ስርዓት ሳንሰግድ ጾማችንን እንጾማለን። ይሄ ደግሞ ተቀባይነት የሌለው ነገር ነው። ጸሎት የሌለው ጾም ያ ጀማዓ ምንም አይነት ዋጋ የለው። ጸሎት የሥራዎች ሁሉ የዒባዳዎች ሁሉ ዋና ናት። ሰላት ከሌለ እስልምና የለም። ሰላት ከሌለ ሳኢሩል ዐመል ሌሎች ዒባዳዎች ቀቡልነትን አያገኙም አላህ ዘንድ ማለት ነው። ከእስልምና ማዕዘናቶች ውስጥ ከሸሃደተይን ቀጥሎ ሰላት ነው። ይህንን ማዕዘን ሳያሟላ ከሱ በኋላ ያለውን ማዕዘን ሸህሩ ረመዳን መጾም ያን ቢጾም ምንም አይነት ዋጋ የለውም። ስለዚህ አብዛኞቻችን እየተዘናጋንበት ያለው ጉዳይ ስለሆነ በእንደዚህ አይነት ነገር ችላ ልንል አይገባም። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ጠብቀን ሁላችንም ይመለከተናል። በዚህ ደረጃ እንግዲህ በተለይ ረመዳንን በእንቅልፍ አብዛኞቻችን የምናሳልፍ ሰዎች አለን። ወላሂ ይሄ በጣም ከባድ ነገር ነው። እንግዲህ ሶላት የኢባዳዎች ሁሉ ዋና ናት ማለት ነው። ሶላት ከሌለ ምንም ነገር የለም። ሌሎች ኢባዳ ኪሳራ ናቸው ማለት ነው። ተቀባይነት የላቸውም። ስለዚህ ረመዳን እንጾማለን። ሱቢ አይሰግድም፣ ዙህር አይሰግድም፣ አስር አይሰግድም፣ መግሪብ ከዛ ኢንሻ ራሱ አንዳንዴ እና ይሄ ተግባር ብዙዎቻችን ጋር ስለሚስተዋሉ ብቻ አላህ ይጠብቀን። አላህ ከአዛብ ነፃ እንዲያወጣችሁ በዚህ በረመዳን ከፈለጋችሁ ይህን ቪዲዮ እስከመጨረሻው ተመልከቱ። በረመዳን የግድ ማለት ያሉብን 3 ምርጥ ዱዓዎችን ነው የምነግራችሁ። ይህን ቪዲዮ ለሁሉ ሙስሊሞች ሼር፣ ኮፒ ሊንክ፣ ዱዊት፣ ሪፖስት በማድረግ አድርሱ። አካውንታችን ጥሩ ስላልሆነ በደንብ ኮፒ ሊንክ ማድረግ እንዳትረሱ። ነብዩ ሰለላሁ ዐለይሂ ወሰለም በዚህ በረመዳን አላህ ሱብሓነሁ ወተዓላ ሙስሊሞችን ከጀሃነም ነፃ ያወጣል ብለውናል። እናም በዚህ በረመዳን ምሽት ላይ ይህን ዱዓ ማለት አለባችሁ። ቪዲዮውን ፎቨራይት ላይ ወይም ደግሞ ሴቭ አድርጉት። ረበና አጢቅ ሪቃበና ሚነን ናር፣ አላህ ሆይ ከአዛብ ከጀሃነም ጠብቀኝ ነፃ አውጣኝ ማለት ነው። ሁለተኛ ደግሞ አላሁመ በሊግና ለይለቱል ቀድር፣ አላህ ሆይ ለይለቱል ቀድርን ወፍቀኝ ማለት ነው። የመጨረሻውና ሶስተኛው ደግሞ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ አንተ ሰሚና አንተ አዳማጭ ነህ፣ የምንሰራውን መልካም ስራ ተቀበለን ማለት ነው። እነዚህ 3 ዱዓዎች በምሽቱ ክፍለ ጊዜ ማለት አለብን። ይህን ቪዲዮ ራሳችሁ ጋር እንዳታስቀሩ ሁሉ ሙስሊሞች ጋር አድርሱ። ማሻአላህ በሰማነው የምንጠቀም ያድርገን። አላህ ለይለቱል ቀድርን ይወፍቀን፣ ከእሳት ይጠብቀን። እንግዲህ አላህ መሐሪ ነው፣ አዛኝ ነው፣ ሩህ ጌታ ነው። እንግዲህ ይበልጥ ሁላችንም ዱዓ ልናበዛ እንደሚገባ በዚህ በረመዳን ሁላችንም እናውቃለን ብዬ አስባለሁ። ስንቶቻችንን እየተገበር ያለ ነው የሚለው ደግሞ ሁላችንም ጥያቄ ሆነብኝ። ቤተሰቦች ጊዜው ከፍቷል፣ ልጆቻችሁን ጠብቁ። እነኚህ የ72 ዓመት አዛውንት የ4 ዓመት ከ10 ወር ሕፃን ልጅ ሰፈር ውስጥ ስትጫወት ነይ ላጫውትሽ ብሎ ወደ ክፍሉ አስገብቶ አስገድዶ መድፈር ፈጽሞባት 12 ዓመት ጽኑ እስራት ተፈርዶበታል። ድርጊቱ የተፈጸመው እንግዲህ
ከ7 ወር በፊት ነው። እነኛ አባት እንግዲህ የኢትዮ ቴሌኮም ታወር ዘበኛ ናቸው። በሰዓቱም እንግዲህ ይቺ ህጻን ልጅ ለመጫወት ሰፈር ውስጥ ትወጣለች። እነኛ አባትም እንግዲህ ላጫውትሽ በማለት ወደ ክፍላቸው አስገብተው አስገድዶ መድፈር ይፈጽማሉ። ህብረተሰቡም በሩን ገንጥሎ ሲገባ እነኛ አባት ራቁታቸውን ነበር የተገኙት። ይኸው በትላንትናው ዕለት ፍርድ ቤት ቀርበው 12 ዓመት ጽኑ እስራት ተፈርዶባቸዋል። ቤተሰቦች ልጆቻችሁን የትም አትተው፣ ጊዜው ከፍቷል። ይህ ቪዲዮ ለብዙ ሰው ሊጠቅም ስለሚችል ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁን እንዳትረሱ። ለጆሮ የሚሰቀጥጡ ብዙ እንግዲህ ወሬዎች እየሰማን ያለንበት ሁኔታ ነው። ህጎቻችን አሁንም ካልተሻሻሉ እንደዚህ አይነት ነገራቶች መቀጠላቸው ነው። የማያዳግም እርምጃ የለማ፣ የሞት ቅጣት የለማ። ብዙ ህፃናቶች እኮ እየተደፈሩ፣ እነዚህ ሽማግሌ አዛውንት ሰዎች ተመልከቱ። ሱብሃንአላህ የ4 ዓመት ህፃን ልጅ እንዴት ህሊና እኔ እንጃ። በጣም ከባድ ጊዜ ውስጥ ነው ያለነው። አላህ ይጠብቅና ቤተሰቦች ልጆቻችሁን ጥንቃቄ እንድታደርጉ ለማለት እወዳለሁ። በዚህ ጉዳይ ላይ ሀሳባችሁን ስጡ። እንደነዚህ አይነት ሰዎች ሞት ራሱ ሲያንሳቸው ነው በአደባባይ መቀጣጫ ሊሰቀሉ ሊገደሉ የሚገባ ወንጀል ነው የፈጸሙት ብዬ ነው ማምነው። ገንዘብ ስላለኝ ጥሎሽ ጥዬ ቆንጆ ሴት አገባለሁ አሊያም እንደ አመሮቹ ከብት ሰጥቼ እዳራለሁ ማለት ቬትናም እዚህ መንደር ላይ አይሰራም። ምክንያቱም ትክክለኛ አፍቃሪ ከሆንክ ቅድሜ ከደረሰ ለጥሎሽ እጅን ቆርጠ ስለምትሰጣት። ይህ እዚህ ሀገር ላይ እዚህ መንደር ላይ ባህል ነው። ታዲያ ለምን ታደርጋላችሁ ሲባሉም እንደ ኩራትም ይቆጥሩታል። ለታማኝነታቸው ምስክርነት እጃቸውን ቆርጠው ለጮኞቻቸው እንደ ጥሎሽ ይሰጧቸዋል። ሴትም ይህንን ካላረገላት አታምኖም አትፈልግም፣ ጭራሽኑ ከሰፈሩም እንደሚገለል ይናገራሉ። እጁ ያልተቆረጠ እድሜው የደረሰ አንድ ወጣት ከተገኘ አላፈቀረም አሊያም ያጫት ሴት የለም መሳቂያ መሳለቂያ ይሆናል። አካባቢው ላይም ይገለላል። ይህ በቬትናም ትንሽ መንደር ውስጥ የሚደረግ ነው። ታዲያ ይህ ነገር እንዴት ነው ህይወታቸውን ውስጥ እንዴት ይመራሉ ካላችሁ ቬትናሞቹ እጃቸው ቢቆረጥም ስዕል ላይ ፒያኖ መጫወት እንዲሁም ሌላ ስራ ላይ ጎበዞች ናቸው። ሌላው እንኳን ቢቀር ገበያ ሲሄዱ ኤሌክትሪክ ሞተር መንዳት ላይ ያውን በተቆረጠው እጃቸው የተካኑበት ነው። ሴትም ይሄንን ትላለች፣ ለኔ ታማኝነቱን ካሳየ ካፈቀረኝ እጁን ይቁረጥ እንጂ ሌላ የሚሰጠኝ ነገር ወዲያ ይጣለው ትላለች። እሱም ይሄን ሳረግ ምን ያህል እንደማፈቅራት እንድታውቅልኝ ነው ይላል። እጃቸውን እየቆረጡ ለሚስቶቻቸው የሚታዩት የቬትናም ወጣቶች ይህን ይላሉ። እናም ያገርስ በእኛ ሀገር ጥሎሽ ብዙ አይነት አለ። የቬትናሞችን ጥሎሾች እንዴት አያችኋቸው? ኮመንት ላይ አስቀምጡልኝ። ይህ የሚኖር ህይወት ነው። ሰላም። ጉድ ሳይሰማ መስከረም አይገባ ነበር። ብቻ ብዙ ነገር ይባላል እና ጥሎሽ ጭምር በቃ እሷን እንደወደዳት የምታውቀው እጁ ካልተቆረጠ ወፍ በቃ ትዳር ለምን 10 ትዳር አይቀር? እኔ እንጃ። ምን ትላላችሁ በዚህ ጉዳይ ላይ? ያ አላህ የማይሰማ ነገር የለም። ወላሂ ስባችሁታል። እንዴ 2 እጅ ምንድነው የሚሰሩት? እንዳለው እንግዲህ ጠቀስ አድርጓል። ብቻ ከባድ ነገር ነው። ዓለማችን ላይ ብዙ አይነት እንትን አለ። ይሄ ደግሞ ይሄ ከፋ እና ቆሜ ልቅርብ እያለሁ ንጹህ ቤቷን ስሜቱን የምታረካለት በኤቭሪቲንግ አስደስታው ሁሉ ነገር ተሟልቶለት ሀብታም ስለሆነ ብቻ ሁለተኛ ሚስት ማግባት ይችላል ወይ ነው? ሀብታም ስለሆነ ብቻ በቃ ማግባት ይችላል፣ ምንም ሳይጎል ከሷ መሀን አይደለችም፣ ትወልድለታለች። ይኸው መብቱ ነው ሲሉ ኦኬ ቢስሚላህ። እንግዲህ ወገናችን ሀቢባ ምንድነው እያለች ያለችው? አንድ ባል ሀብታም ስለሆነ ብቻ ኦኬ ብር ስላለው ብቻ ያለ አንቺ ፍቃድ ሁለተኛ ሚስትን ማግባት ይችላል ወይ ብላ እንግዲህ የእስልምና ትምህርት ላይ ትችት ነገር እያቀረበች ነው። ለምን እንደዚህ አናረግም? ይሄንን ኦፊሻል የሆነውን የእስልምናን ትምህርት ወደ ጎን እናድርገውና አንድ ባል ሀብታም ስለሆነ ብቻ ገንዘብ ስላለው ብቻ አንቺን ቤት አስቀምጦ፣ ምክንያቱም ሀብታም ነው ብር አለው፣ በዚህ ደረጃ ሁለተኛ ሴትን የሚፈልግ ከሆነ አንቺው እያለሽ በየጭፈራ ቤቱ በየናይት ክለቡ ሴቶችን ሊያተራምስ ይችላል ወይስ አይችልም? ይችላል። ምክንያቱም ሀብታም ነው ብር አለው። የምትናገሪው ከሆነ አሽቀንጥሮ ሊያወጣሽ ይችላል አንቺን። ኦኬ አን ኦፊሻል የሆነ በተለያዩ በዚህም በዚያም እያደረገ ቅምጦችን ሊያስቀምጥም ይችላል እኮ። ኦኬ ማን ይከለክለዋል? ሀብታም ነው። ኦኬ ከአንቺ ደብቆ ያን ነገር ሊሰራ ይችላል። አንቺ ሳታቂ እነዚህ ነገራቶችን ሊፈጽም ይችላል። ሶ ይሄንን ከሚያረግና ኦፊሻሊ ደግሞ ህዝብ በሚያውቅበት መንገድ አምላክ የፈቀደለትን እውነተኛውን ትዳር ቢመሰረት ይሻላል። የቱ ነው የሚሻለው? ያለ አንቺ ፍቃድም 20 ሴቶችን ቅምጥ አድርጎ ሊይዝብሽ ሊደርብብሽ ይችላል። ሴቶችን ደግሞ ሊያተራምስም ይችላል። ሁለተኛ ሚስት ጋር የመሄድ ፍላጎት ካለው ከዚያ በላይ የሆኑ ሴቶች ጋር እንዳይሄድ የሚያደርገው ምንም ነገር የለም።
ኦኬ በዚህ ደረጃ እኮ ነው የፈለገው። ሶ አንቺን አስቀምጦ ቅምጥ መደራረቡ ነው የሚሻለው ወይስ ደግሞ ህዝብ በሚያውቀው ሁለተኛ ማግባቱ ነው የሚሻለው? ሎጂካሊ የቱ ነው የሚሻለው? ኦኬ ከዚያ በኋላ የሚወለዱ ህፃናት ይኖራሉ። አንቺን ሳይነግርሽ ሄዶ ቅምጥ ኦኬ ግንኙነት አድርጎ ሌላ ነገር ሊፈለፍልም ይችላል። ከዚያ በኋላ ልጆቹ እንግዲህ ምን ሊሆኑ እንደሚችሉ ሁላችንም እናውቃለን፣ አንኦፊሻል ስለሆነ። ሶ አምላክ የፈቀደለትን እውነተኛ ትዳር መመስረቱ በዚህ ደረጃ ጥያቄ የሚያስነሳብሽ ከሆነ ሳይነግርሽም ሊደራረብብሽም ይችላል። ኦኬ ነገር ግን ሎጂካል ሆነን እናስብ ከተባለ አላህ Subhanahu Wa Ta'ala ኦፊሻሊ ኦኬ እንዲያገባ የፈቀደለት አምላክ የፈቀደውን ትዳር መያዝ ይቻላል ቅምጥን ከማተራመስ እና ይሄን ይመስላል። ሰላም አለይኩም። ከትዳር ጋር የተያዘ በቃ ዶክተር ሀቢባም እያሏት ማለት በቃ ስለ ሴቶች መብት በጣም ነው እንትን የምትለው። በዚህ ደረጃ ደግሞ እስልምናን መጋፋት የለባትም ብዬ አምናለሁና ለጠየቀችው ጥያቄ ለማንኛውም ትክክለኛ መልስ ተሰጥቷታል። ምክንያቱም አሰላሙ አለይኩም ወራህመቱላህ ወበረካቱሁ። በአሊ መስጂድ ጉዳይ ላይ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከሁለቱም ወገኖች 15 ተወክሎ ሄዶ ውይይት ተደርጎ አሁን ያለው የመስጂዱ ኮሚቴ ረመዳን እስኪጠናቀቅ ድረስ እንዲያስተዳድር የሚል ስምምነት ላይ ተደርሷል የሚል ዜና ወጥቷል። ከዛ በዘለለ ተዘግቶ የነበረው የሴቶች መስጂድም በጊዜያዊነት እንዲከፈትና ከጀማዓ ሰላት ውጪ ምንም አይነት ስብስብ ወይንም ተግባራት በጊዜያዊነት እንደማይደረጉም ተስማምተናል ብለዋል። ምናልባት አልተስማማንም የሚል ሌላኛው ግሩፕ ሊኖር ስለሚችል ነው ብለዋል እያልኩኝ የምነግራችሁ። ሌላው ኢንሻአላህ ተዓላ ከረመዳን በኋላ ማስተካከያ እንደሚደረግ ከዚህም በፊትም ምርጫ ይደረጋል ተብሎ ነበረ። ያ ምርጫ ለምን ከሸፈ የሚለውን ምናልባት ከአሁን በኋላ በዚህ ረመዳን ውስጥ በጥብጥ የሚነሳ ከሆነ የመስጂዱ ሰላም የማይጠበቅ ከሆነ ማን ነው እየረበሸ ያለው? ኬት መጥተው ነው እየረበሹ ያሉት? ለምንስ ነው እየተረበሸ ያለው? እምቢተኛው ማን ነው የሚለውን ወላሂ ነው የምላችሁ ሙሉ መረጃ፣ የቪዲዮ መረጃ፣ የደብዳቤዎች ሁሉንም ነገር ወደዚህ ይዤ የምመጣ ይሆናል። እስከዛው ድረስ ግን መጅሊሱ ይህንን እስካደረገ ድረስ በዚሁ ሰላሙ ተጠብቆ መስጂዱ ሴቶችም ሰላታቸውን እናቶች አባቶች በሰላም ሰግደው መሄድ ከቻሉ ጥሩ፣ ካልሆነ ግን የሚረብሸው ማን ነው፣ ጸብ ፈላጊ ማን ነው የሚለው በግልጽ የምናወራ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ። አሊ መስጂድ ዙሪያ እንግዲህ ወንድሜ ኢብኑ አልጀራህ በዚህ ደረጃ ተናግሯል። ብቻ አላህ ሁሉንም ያስተካክለው ለማለት ወዳለው ረብሻ በዚህ ሰዓት አንፈልግም። በዚህ ሰዓት ልንዋደድ፣ ልንፋቀር፣ አንድ ልንሆን ውበታችን አንድነታችን ማሳየት አለብን ብዬ ከማምን ሰዎች መካከል ነኝ። ነገር ግን እንዳለው ደግሞ የማይሆን ከሆነ ሙስሊሞች ለሙስሊሞች እንዲጋጩ ሙስሊሞችን ለማባላት የሚሰሩ የራሳቸውን ጥቅም ፖለቲካም ጭምር የሚያራምዱ ሰዎች አሉ። ለነዛ ደግሞ ሁላችንም እድል ልንከፍትላቸው አይገባም ባይ ነኝ። እኔ ጨንቆኛል፣ እየመታችኝ እየረገጠችኝ ምግብ አሰጠኝ። ሀገሬ ሸኝን ብላት ምን ብላኛለች፣ የመታችኝ ልብ በሽተኛ ሆኛለሁ። እስኪ በጸሎታችሁ እርዱኝ፣ እህቶቼ ድረሱልኝ። በቃ ሼር አደርግልሻለሁ። እሺ ሀባይቢ ነገሩ እንደዚህ የህይወት ጉዳይ ነውና እባካችሁን በደንብ አዳምጡ። እች ልጅ አሁን የሰማችኋት ልጅ እንግዲህ ሳውዲ ሪያድ ሆስፒታል ውስጥ ቁጭ ብላ ካሰሪዋ ጋር ነበር። አንዲትም ሌላ እህታችን ካሰሪዋ ጋር ልጇ ታሞ እዛ ሆስፒታል ሁለቱ ይገኛሉ። ሁለቱም አሰሪዎች ካርድ ሊሞሉ ሲሄዱ እችኛዋ በቪዲዮ የሰማችኋት እህታችን ለዛችኛዋ ምን ትላታለች? እባክሽን ድረሽልኝ፣ አሰሪ እየደበደበችኝ፣ ምግብ ከልክላኛለች፣ በዛ ላይ የልብ በሽታ አሞኛል እና እባክሽን ቪዲዮ ቀርጸሽ ሼር አድርግልኝ፣ የሚያቀኝ ሰው አይጠፋም ትላታለች። እችም አሰሪዋ ሳትመጣ ቶሎ ብላ እሺ ካሜራውን ታበራና ቪዲዮ ትቀርጻታለች። ቪዲዮ ስቀርጻት ግን ስሟን አልጠየቀቻት፣ የት አካባቢ እንደተወለደች አልጠየቃት፣ ምንም ነገር ሳትጠይቃት ልክ እሷ
እንደቀረጸቻት የዛችኛው አሰሪው ተጠራትና ነይ እንሂድ ትልና መኪና ውስጥ ይዛት ትሄዳለች። መኪና ውስጥ አረች ልጅ እኮ አሰሪዎቿ እንደዚህ ያደርጓታል፣ ቢበድሏት ኖሮ እኮ ሆስፒታል ወስዷትም አንቺ ዝም በይ ምናምን ትላትና ይዛት ትሄዳለች። እቺ ልጅ ደግሞ እኔ ላይፍ በገባው ጊዜ ትመጣና ሙቤ ለዚች ልጅ ድረስላት፣ እኔ ምንም ነገር ማድረግ አልቻልኩም ድረስላት ትለኛለች። ቪዲዮን እንዳያችሁት ልጅቷ ስሟን አትናገርም፣ የት አካባቢ እንደተወለደች አትናገርም፣ ምንም ነገር ማስረጃ የለም። ላይፍ ላይ ቁጭ ብለን እባካችሁን እቺ ልጅ የምታውቋት ብለን ለረጅም ሰዓት ስንጠይቅ ማንም ሰው የመጣ ሰው የለም። ስለዚህ እቺ ልጅን የምታውቋት ሰዎች ካላችሁ እባካችሁን እናድናት፣ ህይወቷ አደጋ ላይ ነው። አሰሪዋ እየደበደበቻት ናት። ፎቶ እንደምታየው ነው። በኋላ ለሬሳዋ ወደ ኢትዮጵያ የሚሄድበት ገንዘብ ከመሰብሰብ በህይወት እያለች እንደርስላት። ይህን ቪዲዮ አና በስ ብጋ እስማ ሶጣ ቢላህ አሌክ አና ኢብን ኻልታ طيب ፋጤ አናግሪያት። ፋጤ ማማዬ እንዴት ነሽ የኔ ውድ? ደህና ነኝ። አሁን እንዴት ነሽ? ምን እያሉ ነው? አገር ልትገቢ ነው? አይ አገር ልምገባበት እንዴት ነው ብለሽ ነው? አይ አገር የምገባበት ጉዳይ ምንም ነገር ምቾት አላረጉልኝ እኮ ሙቤ። በቃ አሁን ያዛት ልጅቷ፣ በደንብ ያዛት ልጅቷ። ለሀገር መብቃት አለባት። አየህ ምን እያለች ያለችው? ይኸውልሽ አስታውስኩ ማማ፣ ቪዲዮ የቀረጽኩሽ ልጅ ነኝ። እሺ እኔ እናቴ እንደተባበሽኝ አመሰግናለሁ። እኔ እናት ማማዬ ሚዲያ ላይ ነው ያለሽው፣ ህዝብ እየሰማሽ ነው፣ ኢትዮጵያውያን በሙሉ እየሰሙሽ ነው። እዚህ ጋር ሚዲያ ላይ ነሽ፣ ሐሳብሽን ሁሉ ተናገሪ ቶሎ ብለሽ። እና አሞኝ ነበረ፣ ትንሽ ልቤን አሞኝ ነበረ። ከዛ ሴትዮዋም እንደምትመታሽ የነበረው ምግብም እንደማትሰጥሽ ተናገሪ፣ ሁሉም ይስማሽ። ሰውዬው አቁም እያለኝ ነው። ይኸው አየካረለ ንገሪ፣ ቶሎ በይ። እሺ አሁን ስሚ፣ ስልክ አለሽ ወይ? ይኸው የለኝም። ኦኬ ስልክ የለሽም? እና አሁን ይኸውልሽ፣ አሁን እኔ ምንድነው ያሉሽ? አሁን እነሱ መች ነው የሚያሳፍሩሽ? አይ ለዚህን ቀን አላሉኝም። እኔ ለዚህን ቀን አላሉ። ኦኬ አሁን አንቺ ስክሪፕቶ አለሽ? ስክሪፕቶ ይኸውልሽ፣ አሁን አንቺ ከዛ ቤት መውጣት ትፈልጊያለሽ? እናስወጣሽ? አሁን መውጣት ትፈልጊያለሽ? በቃ እኛ አሁን ይኸውልሽ የሰውዬ ቁጥር አለን፣ እንልክና ሰዎች መጥተው እንዲያወጡሽ እናደርጋለን። አትፈልጊም? እየጎዱሽ ነው፣ እየመቱሽ ነው፣ አደጋ ላይ ነሽ። ምግብ እየበላሽ አይደለም? ምንም ደስተኛ አይደለሁም። ኦኬ አሁን እኔ ምን አደርጋለሁ? አሁን መጥተው ሰው እንዲያወጡሽ ያደርጋሉ። የፓስፖርት ቁጥርሽን በላት ሙቤ። የፓስፖርት ቁጥር ሙሉ ስምሽ ማን ነው? ወጋየሁ። ኦኬ ወጋየሁ፣ በቃ ስምሽ ትክክል ነው። የፓስፖርት ቁጥርሽን ታውቂዋለሽ? አላውቀውም። በቃ ሰውዬው አይሰጥም። አይሰጥም። ቁሚ እያለኝ ነው። አቁሚ እያለሽ ነው? ኦኬ አሁን እናንተ ዝም በሉ፣ እኔ አናግረዋለሁ ሰውዬው። ምልክ ማለት ነው ጫና ሌላ ጉዳይ ውስጥ እንዳልገባ። ምንም አትገቢ፣ አብሽሪ፣ አይዞሽ፣ ምንም አትገቢ። እኔ ወንድም ኢንሻአላህ ቤተሰቦችሽ ጋር እስከምትገቢ ድረስ እኔ ከጎንሽ ነኝ። አብሽሪ እሺ እህቴ። እሺ አይዞሽ፣ ቪዲዮዎች ደርሰውኛል፣ ሰው ሁሉ አዝነዋል። አብሽሪ፣ ከጎንሽ ነን። ኦኬ እንዳትነግሪው በላት፣ እንዳትነግሪው የቀረጸችሽን መሆኑን እንዳትነግሪው። የአክስቴ ልጅ ነው በይው። እሺ እኔ የአክስቴ ልጅ ናት ብየዋለሁ። የአክስቴ ልጅ ነው በይው። ከጠየቀሽ የአክስቴ ልጅ ነው በይው። ወሰደባት፣ አማት ዘጋው ስልኩ ማለት ነው። ባላችሁበት አላህ ይጠብቃችሁ ነው የምላችሁ። እቺ እህታችን ተመለከታችሁታ። የመጀመሪያውን ቪዲዮ ሙቤ ያቀረበው እንዲሁም ደግሞ ላይቭ ላይ በስተመጨረሻ ተገኝታለች። አሁን ያለችበት ላይ ሁኔታ አላውቅም። ቪዲዮ እንደተረዳችሁት ነው። በጣም ነው የምታሳዝነው። አላህ ይጠብቃችሁ። ብዙ አይነት ሰዎች አሉ፣ አሰሪዎቻችሁ የሚበድሏችሁ፣ ለበሽታ የሚዳርጓችሁ፣ ብዙ ችግር እንዲገጥማችሁ የሚያደርጉ የሚያሰቃያችሁም አላችሁ። ብቻ አላህ ይጠብቃችሁ ለማለት እወዳለሁ። ከክፉ ነገር ይሰተራችሁ። እናታችሁን ራሳችሁን ለመለወጥ ነው ከሀገር የወጣችሁት። ሀጃችሁን አላህ ያሳካላችሁ ለማለት እወዳለሁ እና ባገኛችሁት አጋጣሚ ችግሮቻችሁን መናገር አለባችሁ። በተለይ አሁን ነገራቶች ተራቀዋል። ሶሻል ሚዲያ ላይ ስልክ ካላችሁ ፖስት በማድረግ እንዲሁም ደግሞ ጓደኛችሁን በዚህ አጋጣሚ ልክ እሷ እንዳገኘችሁ ማለት ነው
ከተገኘ ችግሮቻችሁን ማሳወቅ አለባችሁ። ምክንያቱም እየተጎዳችሁ መኖር የለባችሁም ብዬ አምናለሁ። ብቻ አላህ ይጠብቃችሁ። ለማንኛውም የዛሬ ቪዲዮአችን ይሄ ይመስል ነበር። አብራችሁ ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም